ፊልሙ ጀምር ና የምትባል ከመስራትና ከመጨናነቅ ይልቅ ዘና ማለትን የምትመርጥ ልጅ እናያለን። እስኬት የተጫወተችም ሳታስበው ዩ የሚባል ዊልቸር ላይ ያለ ልጅ ላይ ትወድቃለች። ልጁም አሳፋሪ ሁኔታ ቢሆንም ደስ ይለዋል። እሷም ጋርዶቹ ሲከተሏት ደንግጣ ትሄዳለች። እሱ ደግሞ ጋርዶቹ ሊከተሏት ቢፈልጉም እራሱ ያስቆማቸዋል። ለረዳቱም ሚስት የምትሆነውን ሴት አገኘኋት፣ ግን እኮ ደንባራ ነገር ናት። እኔ ግን ደስ ብላኛለች። ያው ለትዳር ዕድሜው የደረሰ ባይመስልም ናም ትልልቅ የስራ ሰዎች ወዳሉበት ፓርቲ ሄዳ ምግቡን በሙሉ ስትበላ ቴሌ የምትባል ሴት አረ ተመልከታት፣ ውድ ምግብ አይታታውቅም መሰል እንዳሳማ ነው እኮ የምትበላው። ከዛም ወደ ፓርቲው ሲመጣ የሆነ ሰው እንዳይገባ ሊከለክለው ይሞክራል። ግን ሀብታም መሆኑን ሲያውቅ አርፎ ይቀመጣል። ናም የተፈጠረው ሁኔታ ወደ እነሱ ትሄድና ሁለታችሁም ቢሆን ሰው የመናቅ ችግር አለባችሁ፣ አስጠሊታ ሰዎች ናችሁ። ቴላ መሸነፍ ስላልፈለገች የዳንስ ውድድር ላይ እንዲሳተፉ ተጠይቃቸውና ከሰውየው ጋር ተያይዘው ለመደነስ ሄዳሉ። ይሁም በናደፋርነትና ሀብታምና ኃይል ያላቸውን ሰዎች ባለመፍራቷ ይማረካል። እሷም ወደ መደነሻው ቦታ ትሄድና በዊልቸሩ የመታች ሳስቸግራቸው ተስፋ ቆርጠው ስለወጡ እነና ያሸንፋሉ። ይሁም ለምስጋና እንዲሆኑ ብሎ ስጦታ ሰጣት። በምላሹ እሷም ሰዓቷ ልትሰጠው ስትል ቴላ ተመልሳ ትመጣና ጋርዶቹ ሁሉንም እንዲያስወጣቸው ትጠይቃቸዋለች። ጋርዶቹም ዝም ብለው ሲያዩዋት ይቆዩና እሱ ምልክት እንደሰጣቸው ሴቷ ጠባቂ በጥፊ ታጭላታለች። እዚህ እኮ ዩ ነው ትዕዛዝ የሚሰጠው። ከዛም የሰውየው መታወቂያ ያዩና ውሸታም ስለነበረ ያስወጡታል። ቴላም ብቻዋን ስትቀር ማልቀስ ትጀምርና ና ሁኔታውን ተጠቅማ ታሽፉባታለች። ዩ ወደ ቢሮ ሲገባ እግሮቹ በደንብ እንደሚሰሩ እናያለን። ዊልቸር የሚጠቀመውም ገንዘቡን ፈልገው የሚጠጉትን ለመሸሽ ነበረ። ከዛም ና ከጭንቅላቱ ስላልወጣች ያለችበት ቦታ ከረዳቱ ጋር ዊልቸሩ ላይ እንደተቀመጠ ይሄዳል። እሷም እንዳየችው በደስታ ትቀበላለች። የምትሰራበት ሆቴል ማናጀር ግን ዊልቸር ላይ በመሆኑ የሚገባውን ክብር ለመስጠት አልፈለገችም። ደፋሯና ግን ገፍታት ሄዳ ክፍል ትይዝለትና እራሷ ክፍሉ ድረስ ተወስደዋለች። ግን ማቀዝቀዣው እንደማይሰራ አይታ ማናጀሯ እንድታስተካክለው ብትጠይቃትም ከፈለግሽ ራስሽ ቀይሪው ብላ እቃዎቹን ሰጣታለች። እሷም እንደተባለችው እየቀየረች ከቆመችበት ላይ ልትወድቅ ስትል ቆሞ ያድናታል። እሷም በሁኔታው በጣም ትደነግጣለች። ጠዋት ላይ ማናጀሯ ና እንድትባረር ለአለቃቸው ስትናገር ዩ ይመጣና እኔ ነኝ ሆቴሉ ባለቤት እና እሷ ሳትሆን አንቺ ነሽ መባረር ያለብሽ። ሴትዮዋም ደንግጣ መሬት ላይ ወድቃ ብትለምነውም ጋርዶቹ እየጎተቱ ያስወጧታል። ትንሽ ቆይቶምና ሬስቶራንት ውስጥ ከሆነች ሴት ጋር በምግብ ትጣላና ይቅርታ ለመጠየቂያ እንዲሆናት የሴትዮዋ ልደት ስለነበረ ኬክ አዘጋጅታ ስትወስድላት ሴትዮዋ በጣም ደስተኛ ትሆናለች። በዛም ሰዓት ቴላ ትመጣና እንደለመደችው ችግር ለመፍጠር ለሴትዮዋ ይገርምሻል እቺ ልጅ የሀብታም ፓርቲ ላይ ገብታ ምግብ ስትሰርቅ ነበረ። ሴትዮዋም ስለተባለችው ነገር ግድ ሳይሰጣት እኔ ግን ጥሩ ልጅ እንደሆነች ነው እያየሁ ያለሁት። ማታ ላይምና ዩ በሰጣት ኮስሞቲክስ ተውባና የሚያምር ቀሚስ ለብሳ ወደ ፓርቲው ስትሄድ በድጋሚ ቴላ ታገኛትና ደግሞ ቀሚሱን ከየት አገኘሽው? መቼም ሰርቀሹ ነው። በዛም ሰዓት ትልቋ ሴት ትመጣና ፓርቲውን ያዘጋጀችው እሷ ስለነበረች ቴላ እንዲያስወጧት ታረጋታለች። እሱም ሳያንሳት ሴትዮዋ ድርጅቷ ውስጥ እንድትሰራ ለናት ፈቅድላታለች። ናም በጠዋት ለቢሮ የማይሆን ቀሚስ ለብሳ ትመጣና ሁሉንም ታስደነግጣቸዋለች። ከዩጋር ሊፍት ውስጥ ሲገቡም ለአለማዋራት ልትወጣ ስትል በቦርሷ አጎትቶ ያስገባታል። እናም የሴትዮዋ ልጅ እንደሆነና ስራ እንድታገኝ ያደርጋትም እሱ እንደሆነ ትደርስበታለች። አብሯት ከምትሰራ ሴት ጋር ስታወራም ሁሉም እሱን የማግባት ህልም እንዳላቸው ትነግራታለች። ከዛም ሪፖርት ለመስጠት ወደ ቢሮ ይሄዱና ልጅቷም ብቻዬን የሰራሁት ና በጣም ሰነፍ ናት፣ ምንም አረዳችኝም። እሱ ግን ምንም ሳይመልስላት ይቀራል። ናንም ለብቻዋ ሲያዋራትም እኔ እንድትቀጠር የፈለግኩት ደስ ስላልሽኝ ነው። እሱም ልጅቷ በድጋሚ ልታማልላው ስትሞክር ስራ እንዳለበት ተናግሮ ያስወጣታል። ናም ብዙ ስራ ስትሰራ ስለነበረ እራሷን ስትናሱ ሲያገኛት መኪና ውስጥ ያስገባትና የት እንደምትኖር ስላላወቀ የራሱ ቤት ይወስዳታል። በነጋታውም ልጅቷ በድጋሚ ናን አስፈላጊ መረጃ ሰርቀሽ ለተቀናቃኞቻችን ሰጥተሻል። ዩም ይሄ በፍጹም ሊሆን አይችልም፣ መረጃው ሲላክ እኮ እሷን የቤት ተኝታ ነበረ። ከዛም ልጅቷ ራሷ እንደላከችው በካሜራ ያዩትና ከስራዋ ትባራለች። በቀጣዩ ቀንም አዲስ ሰራተኛ ትገባና ወዲያው ከና ጋር ጓደኛ ይሆናሉ። እናም ከነሱ በላይ ሆነ የምትሰራው ሴት መከራቸውን ትሳያቸዋለች። ልጅቷም ሀብታም ስለነበረች ለድርጅቱ ማስታወቂያ የሚሰሩ ብዙ አክተሮችን በአንዴ ትጠራና ሴትዮዋ ግን አሁንም እነሱን ዝቅ አድርጋ ማየቷን ስትቀጥል ይመጣና ልጅቷ የሱ ታናሽ እህት እንደሆነችና
የሰራተኞቹን ባህሪ ለማወቅ እንደተላከች ግልጽ ይሆናል። እናም ሴትየዋም ከስራዋ ትባራለች። እናም ጓደኛዋ ሀብታም በመሆኗ ትገረማለች። ከቀናት በኋላም በድጋሚ ሌላ ሰራተኛ ይመጣል። እሱም በሌሎች ሰራተኞች ሲሾፍበትና ሲገለል ናግን ትደግፈዋለች። አለቃቸውም እናንተ ምንም መስራት የማትችሉ ለማኞች ናችሁ ብሏቸው ይሄዳል። ግን በድንገት ሌላኛዋ የድርጅቱ ባለድርሻ ትመጣና አዲሱ ልጇ እንደሆነ ስትናገር ሰውየው ለማስመሰል ቢጥርም ልጁ እንዲባረር ያደርገዋል። ከዛም ናግ ከሆቴሉ ብር ይዛ እንድትመጣ ትታዘዛለች። ሰውየው መኪና ሳይኖራት እንዴት ልትወስደው እንደሆነ ሲጨነቅ፣ እሷ ግን ብሩን ቆጥራ በቆሻሻ ፌስታል ከታ ስትወጣ ድሮ አብራት የተማረች ልጅ ታገኝና አብራት ወደ ምሳ እንድትሄድ ጠይቃታለች። ሲደርሱም ለማኝ ጽዳት ሰራተኛን የምትመስሊው እኮ ትምህርት ቤት እያለን ጎበዝ ልጅ አልነበርሽ እንዴ? ከዛም ሃይላንድ ትጥልና እንድታነሳው ትነግራታለች። ናም በዚህ በጣም ተናዳ አብራቸው ትቀመጥና ውድ ምግብ ታዛለች። ከቆሻሻ ፌስታሉ ውስጥም ብዙ ብር ታወጣና ልጅቷም ሌባንሽ ማለት ነው። በዛም ሰዓት ማኔጀሩ ይመጣና የልጅቷን ባል በጥፊ ይመታዋል። በቀጣዩ ቀንም ናግ ከወንድሟ ጋር ብዙ ብር ስላጠፋ አስተጣላ የሆነ ሽማግሌ ወድቆ ታገኝና ትረዳቸዋለች። እሱም ሎተሪ እንድትገዛና እንደሚደርሳት ይመክራታል። ባለማመን እያንገራገረች ትገዛና ሲደርሳትም እየዘለለች በደስታ ትወጣለች። እናቷም ሎተሪውን ተቀብላት ለወንድሟ ትሰጣውና ከአንቺ በላይ እሱን የሚያስፈልገው ሊያገባ አይደለ፣ ለራስ ጥሩ ነገር ማድረግ አለበት። ሽማግሌውን በስራቸው ተናዶ ወንድሟ የልጇን ቤተሰብ ሊያገኝ ሊሄድ ሲል እንድትከተለው ይመክራታል። ከቀናት በኋላም ወንድሟ የልጅቷን ቤተሰቦች ሊያገኝ ይሄዳል። ሌላ እንግዲህ የመጣ መስሎት ሲወጣም ናንያትና መቼም ሎተሪውን ስለወሰድኩት ይቅርታ እንጠይቅሽ አይደለም አይደል የመጣሽው? ሽማግሌውን በዛ ሰዓት ይመጣና የሆቴሉ ባለቤት እንደሆነ የሚያገባት ልጅ ማየት እንደሆነ ይናገራል። የልጅቷ አባትም ወንድሟ ለሰራው ስራ በጥፊ ያጮለዋል። ሰውየውም የዩ አባት መሆኑንና እሷንም ስግብግብ አለመሆኗ እንዳረጋገጡ ይነግራትና ለአንቺ ከሎተሩ የተሻለ ሽልማት ነው የሚገባሽ። ቢሮ ሲመለሱም ዩ አንገቱን በጣም ያመዋል። እሷም እኔን ተመልከተኝ ትለውና አንገቱን ሳያስበው አዙራው ታስተካክለዋለች። ትንሽ ቆይቶም አዲስ የማስታወቂያ ዳይሬክተር ከሚስቱ ጋር ይመጣል። ሚስቱም በጣም ጨምላቃ ከመሆኑ የተነሳ ምንም ሳታደርጋት ናን ችግር ውስጥ ለመክተትና እሷን ለማንቋሸሽ ብትሞክርም ምንም ሳይሳካላት በመቅረቱ የበለጠ ትበሳጫለች። ናም ከሌላ ሰራተኛ ጋር ለስራ ተወጣና መንገድ ላይ ወደቀ ልጅ ተመልክታ ልትረዳው ስትሞክር አብራት ያለችው ልጅ ለስራ እንደሚረፍድባት ተናግራ ጥላት ትሄዳለች። ልጁንም ስታናግረው ትምህርት ቤት እንደመቱት ይነግራትና የዛው ሄዳ የሚያስቸግረው ልጅ ስትቆጣው አብራት የምትሰራው ሴት ትመጣለች። የእሷ ልጅ እንደሆነ ስትናገርም እንደዛ ከሆነ ልጅሽን ስነስርዓት ማስተማር አለብሽ ማለት ነዋ። ከዛ ቀን ጀምሮም ሴትየዋ ናን ባገኘችው አጋጣሚ ታስቸግራታለች። ዩም ይሄንን አስተውሎ የተፈጠረውን ይጠይቃል። ሴትየዋም ልጇን ስላሰቃየችባት እንደዚህ እንደምታረግ ትናገራለች። በዛ መሃል ግን የተመታው ልጅ ይመጣል። ሴትየዋ እንደዋሸች ሲናገር ከስራዋ ትባረራለች። ዩም የናን ቤተሰቦች ለማግኘት ሲሄድ አባቱ ያባረዋል። አያቷም እድሜዋ ወደ ደረሰ አሳምናው ይዛው ትገባለች። እህቷን ፍቅረኛዋን ይዛው መታ ስለነበረ አባቷ የእህቷ ፍቅረኛ ባለው ስራ ሲመካ፣ ልጁ ግን ዩን ሲያየው ተነስቶ ሰላም ይለውና የእሱ መስሪያ ቤት ውስጥ እንደሚሰራ ሲናገር ሁሉም ይደነግጣሉ። ናም ከሌላ ስራ ቦታ ካገኘቻት ልጅ ጋር ጓደኛ ትሆናለች። ሁሉም ልጅቷን በድህነቷ ቢያሽፉባትም ናግን ግድ አልሰጣትም ነበር። ከዛም ለቅረጻ መናፈሻውን ያሳምሩታል። አለቃቸው ግን አሁንም እነሱን መስደቡን አላቆመም ነበር። ዩም ይመጣና ነገሮችን እንደተለመደ ያስተካክላል። ትንሽ ቆይቶም የሆነ ፓርቲ ላይ ትሄድና ወደ መታጠቢያ ቤት ስትሄድ የባልደረባዋ ባል የሆነ ሰው ይከተላትና ሲነካት ትጮኻለች። ከዛም ሁሉም ተሰብስበው ይመጣሉ። ዩም እንደተፈጠረ ያስጠይቅም ሊጠገኝ የሞከረ ነበር። ኧረ ውሸቷን ነው፣ ለምን ጠጋታለሁ? ዩ ግን ማን እንደሆነ ያሳየውና ያስፈራረዋል። በነጋታውምና ከእንቅልፏ እንደነቃች ዜና ላይ ዩ መክሰሩን ትሰማና እሷ ራሱ እንዳይጎዳ ስለፈራች ከጎኑ ትሆናለች። ማታ ላይ ምራት ለመመገብ ከሚያውቋቸው ሰዎች ጋር ሲሄዱ አንዷ ና ህልምሽ ሁሉ ከሸፍ አይደለ ባለ ሀብት አገባለሁ እስቲ ኪሳራ ውስጥ ገባ ብላ አስታሽፍባት ዩ ይመጣና ተሳስተሻል፣ አልከሰርኩም፣ ይልቁንም እጥፍ ነው ያተረፍኩት። ከዛም እንደወጡ ናን ጥሩ ሰው በመሆኗ እንደ ሽልማት እንዲሆናት የድርጅቱ ማናጀር አድርጎ እንደሚሾማት ሲያወራ አብሯቸው የሚሰራ ሰው ይሰማና ቅር ይለዋል። እናም አንቺ የምወድሽ ሴት አይደለሽም፣ ከዚህ በኋላ ሙሉ ህይወቴ ነሽ። ሰውየው ሙሉን ሳይሰማ እንደማይወዳት አስቦ ያስቸግራታል። በጥፊ ብታጮለውም ከማስቸገር አልተመለሰም። ማታ ላይ የሚሆነ ቀረጻ ላይ አለቃው እንደሆነች ሲያውቅ ግራ ይጋባና
ዩ ጋር በመሄድ ስሞታ ቢያሰማም እራሱ ይባረራል። ከቀናት በኋላምና ዶሮ የምታውቀውን ልጅ ታገኝና ስራ እንደሌለው አስባ እነሱ መስሪያ ቤት እንዲቀጠር ጠይቀዋለች። እሱም ተስማምቶ ልሸኛት ወደ መኪናው ሲገቡ ይጋጫሉ። የገጨቻቸው ልጅም የእነሱ ጥፋት እንደሆነ ስትናገር ይደርስና ልጁ እንደሚያውቀውና ዘመዱን ሊያገባ እንደሆነ ሲናገር ሁኔታው በመደጋገሙ እየሳቀች እጁን ይዛ ወደ ቢሮ ስትገባ ፊልሙ ይጠናቀቃል።